አጸደ ይህንን ያደረገችኝ መነናት በማለት እቤት መጥታ ለአቶ እስክንድር ስትነግራቸው፣ ነገር ግን ሀብል በፍጹም እናቴ ይህንን ልታደርግ አትችልም። እኔ አንቺን አውቅሻለሁኝ። ከዚህ በፊትም እኮ እኔ ያላደረግኩትን ገዳይ አድርጋችሁ ልታደርጉ ነበረ። ነገር ግን ሀቅ ተደብቃ አትቀርም። እኔ ሀቄ ስለወጣልኝ እንጂ በማለት ሀብል ከፍ ብላ ስትናገር እንግዲህ አጸደ በጣም ነበር የተናደደችው እና የተበሳጨችው። ምክንያቱም እስክንድር ተናዶ ከቤት እንዲያወጣት ነበረ አላማዋ፣ መነን ስለተባረረች ማለት ነው። ነገር ግን አጸደ በዛ በዚህ ብትል ጭራሽ ሊሳካላት አልቻለም ማለት ነው። ቢኒ እንዲታሰር እንግዲህ ምክንያቱም ቢኒ እንደምንም ብሎ እህቱ ከታገተችበት እንዲታሰርና እጁን እንዲሰጥ ገዳይ ነው ብሎ እንዲል አደርገዋለሁኝ እያለች እየፎከረች ነው። ነገር ግን ይሄ ነገር በፍጹም ሊሳካላት አይችልም። እንኳን ቢኒን መነንን ማሸነፍ አትችልም ማለት ነው። ከአሁን በኋላ ደግሞ ሀብል ራሷ እስከ ዛሬዋ ሀብል አይደለችም። ምክንያቱም አጸደን ከዚህ በኋላ እኔ ለአንቺ ቤቱን ጥዬልሽ አልሄድም፣ አንቺ ማለት አውሬ ነሽ፣ ለአውሬ ጋሼን አሳልፌ አልሰጣቸውም፣ እሳቸው አባቴ ማለት ናቸው እያለች ስትከራከር ነበረ። ወደድሽም ጠላሽም እናትሽ ከዚህ ቤት እንደወጣች አንቺንም በቅርቡ መንቅሬ አወጣሻለሁ ስትላት ነበረ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። የሀብል ድራማ እንግዲህ ሰሞኑን እየተለቀቀ አይደለም እና ብዙዎቻችሁ ጥያቄ አንስታችኋል። ዩቱብ ቻናሉ እስከሚስተካከል ድረስ ነው በትዕግስት ጠብቁ ተብለናል። እንግዲህ እስከዛው ድረስ ዩቱብ ቻናሉን ላይክ፣ ሸር፣ ሰብስክራይብ በማድረግ ጠብቁ በተስፋ። ሀብል እንግዲህ እውነታውን አፍረጥርጣ ለጋሼ ነግራቸዋለች። እስከ ዛሬ ድረስ ምንም እንኳ እናቴ እንደዛ አድርጋ ብታመጣኝ አንድ ነገር የማልደብቀው ነገር አለ። ምክንያቱም እሱ እወደዋለሁኝ ብላ ስትል ጋሼ በጣም ነበረ የደነገጡት ማለት ነው። ምክንያቱም ትደብቀኛለች ብለው ስላላሰቡ ልክ እንደ ልጃቸው ስለነበረ የተቀበሏት። መነንን በጣም ብዙ መጥፎ ነገር ቢኖራትም ነገር ግን እሳቸው እንደ ልጃቸው ነው እየተቀበሏት ማለት ነው። የልጃቸውንም እንግዲህ ትሆናለች ምርጥ ልጅ ናት በማለት እሳቸው ወደው ነው እየዳሯት። ነገር ግን እሱ ፍላጎት የለውም ነበረ። በስተመጨረሻ ደግሞ እንደዚህ አይነቱን ነገር ሲሰማ አሁንም እየዋሸች ነው እና እንዴት ነው የምታምናት? አስመሳይ ከሃዲ ናቸው። እናቷ ከዚህ ቤት እንደወጣች እሷ መውጣት አለበት እያለ እየተከራከረ ይገኛል ከአባቱ ጋር። እንግዲህ አቶ እስክንድር እሳቸው መቼም ቢሆን ከዚህ ቤት አትወጣም፣ እኔ ነኝ አይደለ መርጬ የዳርኩ ብለው ቢሮም እንኳን እሱ በፍጹም ሊቀበል አልቻለም። ዛሬ ስለተናደደ ነው እና ታያለሽ ይቆጨዋል በኋላ እንዳይከፋሽ እያሉ ሲያጽናኗት ነበረ ሀብልን። ሀብልም እንግዲህ የሆነው ነገር ከባድ እንደሆነ እንደምትረዳቸው ነግራለች። ነገር ግን እሱ ፍቺ ነው የምፈልገው ብለሻል፣ ፍቹን እፈጽምልሻለሁ። እዚህ ቤት ምንም የቀረሽ ነገር የለም፣ ውልቅ በይልኝ፣ ላይሽ አልፈልግም እያላት ይገኛል። መነን ከዚህ ቤት ወጥታለች። የመነን መጨረሻ ምንድን ነው የሚሆነው? አጸደ እንግዲህ መነንን ለመታገል ሞክራ አልተሳካላትም፣ ዘርራት ነበረ። እንዳውም መነን በጣም ፈርታ ነበረ ወርቃ ስትቀርባት፣ ወይኔ ጉዴ እያለች ድንጋጤ ላይ ወድቃ ነበረ። ምክንያቱም እየሞተችባት መስሏት ነበረ። በመጨረሻም እንግዲህ ከተኛችበት ራሷን ከሳተችበት ስትነቃ በዛው ሞተሽ በሆነ ይሻለሽ ነበረ ምናምን ብላ በጣም ስትዝትባት ነበረ። እንግዲህ ሀብልም ጥላት ሄዳለች። ዛሬ የወጣው ቢመስልሽም ነገ ግን ተመልሼ እመጣለሁ፣ እንደወጣሁ አልቀርም፣ አንቺን ነው ድራሽሽን የማጠፋው ከዛ ቤት፣ እኔ የወጣሁ እንዳይመስልሽ፣ እንደምን ብዬ እመለሳለሁ ብላ ፎክራባት ነበር የሄደችው። ነገር ግን አጸደ እንኳን አንቺ
ልትመለሽ ይቀርና የቀረችውንም ልጅሽን መንቅሬ አወጣልሻለሁ ብላት እሷም ዝታ ነበረ የተለያዩት። እንግዲህ ከተለያዩ በኋላ ራሷን በመፈንከት እንዳስደበደበቻት አድርጋ እቤት ሄዳ ስታወራ ነበረ። አቶ እስክንድር በሁኔታው ቢደነግጡ ነገር ግን ይሄ ነገር እውነት ነው አይደለም ለማለት በጣም ተቸግረዋል። ሀብልም ደግሞ ድምጿን ከፍ አድርጋ እናቴ በፍጹም ይህንን አታደርግም፣ ይሄ የእናንተ ተንኮል ነው፣ የእናንተ ሴራ ነው እያለች ስትጮህባት ነበረ። አታያትም እንዴ እንዴት እንደምትሆን? እንዴት ዝም ትላታለህ? እዛ ልጅ የታሰረች አሁን ደግሞ እዚህ እኔን እንደዚህ እየዛተችብኝ እየጮኸችብኝ እያየ ለምንድን ነው ዝም የምትለው? ስትል እንግዲህ ዝም በሉ በቃ ሁላችሁም በማለት ነበረ እያስቆማቸው። ኢዝራ በጣም ነው የተናደደው። እንግዲህ አባቱን እንኳ አልሰማ ብሎት ነበረ። በዚህ ልክ ምን እንዳናደደው አላውቅም። እርግጠኝነት ዛሬ ላይ እንደዚህ እየተናገራቸው ያለው ኃይል ቃላቶች ነገ ላይ ይጸጽቱታል። ሀብልን ካጣት ወይም ደግሞ እሷ እንደዚህ ታግሳ እሷ የበቃት ቀን እሱ መልሶ የሚጸጸተውን ስራ ነው እየሰራ ያለው አሁን ላይ። ምህረት እንግዲህ አባቴ እንኳን መጥቶ ባያየኝ እንዴት ወንድሜ መጥቶ አላየኝም እያለች ለአጸደ ስትወቅስ ነበረ። አባቷ እንዴት አሳልፎ እንደሰጣት እስካሁን ድረስ በጣም ነው ግራ ያጋባት። አባቴ አሳልፎ ይሰጠኛል ብዬ አልጠበቅኩም ነበረ። አሁን አንድ የምታደርግልኝ ነገር ቢኖር ቢኒን እንደምንም ብለሽ ፈልገሽ ገንዘብ ሰጥተሽ ከዚህ አካባቢ እንዲጠፋ አድርጌልኝ። ምክንያቱም አሁን ፖሊሶቹ ምንም አይነት መረጃ የላቸውም፣ አባቴ በነገራቸው ነገር ነው ብቻ ያሰሩኝ ምናምን ብላ ስትላት፣ አንቺ ግን ጎበዝ ነሽ፣ ከኔ ባሻ አይደለሽ እንዴ? ቆይ ግን እንዴት ነው ስትላት፣ እኔ እንደዚህ ይጎዳታል ብዬ አላሰብኩም ነበረ፣ ትንሽ ጫር እንዲያደርግ ነበረ የኔ አላማ ስትላት፣ እንግዲህ ጠበቅ አድርጋ ጥያቄ ስትጠይቅ ፖሊሶቹ ሲጠይቁሽ አመንሽላቸው አላመንሽ ብላ ስትል፣ እንዴት ብዬ ነው ማምነው? ቢኒን ታውቂዋለሽ ብለው ሲጠይቁኝ እኮ በፍጹም አላውቀውም ብዬ ነው የደረኩት። ላምን አልችልም፣ እንደማላውቀው ነው የተናገርኩት። ያምሻል እንዴ ወይ ምንድን ነው አላማሽ ስትላት፣ እንግዲህ አጸደ አንዳንድ ነገሮችን ተቀብላ ሄዳለች። እውነት እሷን ታግዛታለች ወይስ ደግሞ አባቷ አሳልፎ እንደሰጣት? የሁላቸውንም ተንኮል በነገራችን ላይ ሀብል እያንዳንዱ ተንኮላቸውን ታውቃለች፣ አላማቸው ምን እንደሆነ። መነን ብቻ ሳትሆን አጸደ ራሱ ለገንዘብ እንደምትፈልጋቸው ወንድሟን ታሞኳ ህመሙ ምንም የማይመስላት አስመሳይ እንደሆነ በደንብ ተረድታታለች ማለት ነው። እንግዲህ ኢዝራ አሁን ሰዓት ላይ በጣም ተበሳጭቶ ተናዷል። ሀብልንም ሆነ መነንንም ማንኛቸውንም ሲቆጣ ነበረ። አንድ እንኳን ሊረዳቸው አልቻለም፣ ቀረብ ብሎ ሊያዋራቸው አልቻለም። እህቱ እንኳ ስትታሰር ምንም የተናገረው ነገር የለም ማለት ነው። ከታሰረችም በኋላ ራሱ አለችበት ቦታ ሄዶ አልጠየቃትም እስካሁን ድረስ። ይህ ነገር የእውነት አናዶት ነው ወይስ ደግሞ እህቲቱ በመታሰሩ ደስተኛ ስለሆነ ነው? ብቻ ግራ የሚያጋባ ነገር ነው ማለት ነው። አጸደ በዚህ ሰዓት እንግዲህ ብቻዋን ስለሆነች ሁሉንም ነገር የምታደርገውና የምታሳካው መስሏት እሷ በውስጥ ስራዋን ለመስራት ታንስታለች። ነገር ግን መነን ምንም እንኳን እቤት ውስጥ ባትሆንም ከውጭ ግን እንደ ልቧ ልታራምዳት አትችልም። እርምጃዋ በሙሉ በእሷ እይታ ነው የሚሆነው ማለት ነው። እያንዳንዱ ስራዎቿን ትከታተላታለች። ሀብልን ለመወንጀል ነው የእሷ አላማ። ነገር ግን እናቲቱ ምንም እንኳን ብትጠላት ይሄንን ስራ አትደግፋትም ማለት ነው። ታጋልጣታለች። ውጭ ላይ እንደ ልቧ እንድትንቀሳቀስ አታደርጋትም። ምህረት እስር ቤት እንግዲህ እንደበሰበሰች ነው የምትቀረው። ቢኒን ከተገኘ ቢኒ ደግሞ ገንዘብ ጨምሪ ብሎ ሲያስፈራራት ነበረ። ያንን ገንዘብ
ካልተሰጠው በእርግጠኝነት እሷን ከማጋለጥ ወደኋላ የሚል አይደለም ማለት ነው። አባቷም እንግዲህ ብዙ መረጃ እንደሰሙ ለፖሊስ ተናግረው ያው ዛሬ ላይ እስር ቤት ትገኛለች። ሁለተኛ ደግሞ እሱ ከተገኘና ከተናገረ የእሷ መጨረሻ ያበቃላታል ማለት ነው። እንግዲህ ዛሬ ላይ ቢቆጣ እንኳን ኢዝራ ወደፊት ግን ሀብልን እንደሚረዳት እና እንደሚወዳት ምንም ጥርጥር የለውም። 100% ወደፊት አብረን የምናየው ይሆናል ማለት ነው። የሀብል ድራማ በጣም ደስ የሚል እና ተወዳጅ የሆነ ድራማ ነው። እንግዲህ ትንሽ ጊዜ ነው ያው ብዙ እንኳን አልቆዩም፣ ግን በጣም ተወዳጅነትን ያተረፈ ድራማ ሆኗል። አሁን ሰዓት ላይ ዩቱብ ቻናላቸው ሊስተካከል አልቻለም። እስከሚስተካከል ድረስ ከእናንተ የሚጠበቀው ላይክ፣ ሸር፣ ሰብስክራይብ ማድረግ ነው። ላይክ፣ ሸር፣ ሰብስክራይብ አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ከእናንተ። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።